ኪርያ ላይሶን ኪርያ ላይሶን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ ኦርቶዶክሳውያን ክርስቲያኖች በሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁ በእግዚአብሔር ስም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ሰነበታችሁ። እንኳን ለ2018 ዓመተ ምህረት የሰሙነ በዓላት መታሰቢያ በሰላም አደረሳችሁ አደረሰን። የትምህርታችንን ርዕስ የሚሆነው በሰሙነ ሕማማት ውስጥ ካሉት በአንዱ ቀን ተነስተን በዚያ ቀን የተፈጸመውን የተከናወነውን ድርጊት እንነጋገራለን። ለእኔ የደረሰኝ ከሰሙነ ሕማማት ውስጥ አራተኛው ቀን ዕለተ ረቡዕ ነው። በዕለተ ረቡዕ የተከናወነው ድርጊት ምን ይመስላል በሚል በዛ ትንሽ ቆይታ እናደርጋለን። ከኔ ጋር እንድትሆኑ በእግዚአብሔር ስም አሳስባለሁ። እንግዲህ ሰሙነ ሕማማት ማለት የሕማማት ሳምንት ማለት ነው። እንደያዝነው እንግዲህ በጾም ቆይተናል። ጾሙ ከሶስት ይከፈላል። የመጀመሪያው ጾመ ሕርቃል ይባላል፣ አንድ ሳምንት ነው። ከዚያ ቀጥሎ ከቅድስት ሰኞ እስከ ዓርበ ኒቆዲሞስ ያለው አብይ ጾም ወይም ሁዳዴ ጾም ይባላል። ከዚያ የመጨረሻው ክፍል ደግሞ ሰሙነ ሕማማት ይባላል። ሰሙነ ሕማማት ከትንሣኤ በፊት ከሆሳዕና ቀጥሎ የምናገኘው ሳምንት ሰሙነ ሕማማት ይባላል ማለት ነው። እንግዲህ ሰሙነ ሕማማት ሶስት ትርጉሞች አሉት። አንደኛ ሰሙነ ሕማማት ይባላል። ሁለተኛ ደግሞ ቅዱስ ሳምንት፣ ሶስተኛ የመጨረሻው ሳምንት ይባላል። ሰሙነ ሕማማት ማለት የሕማማት ሳምንት ማለት ሲሆን ነገረ ክርስቶስን፣ መከራ መስቀሉን፣ ሕማሙን፣ ስቅለቱን፣ ግርፋቱን እያስታወስነ ቅድስት ቤተ ክርስቲያን በቤተ ክርስቲያን ሆና ግብረ ሕማማት እያነበበች ምእመናኖቿን ስታሰግድ ስትጸልይ፣ ስንጾም፣ ስንሰግድ፣ ስናዝን ነገረ መስቀሉን እያስታወስነ መከራ መስቀሉን እያዘከርነ የምንሰነብትበት ሳምንት ስለሆነ ሰሙነ ሕማማት ይባላል። በጌታ የደረሱትን አምስቱን ቅንዋቶች ችንካሩን፣ ግርፋቱን፣ ሐሞት መጠጣቱን፣ ልብሱን መገፈፉን፣ ለዓለም ስጋውን መቁረሱን፣ ደሙን ማፍሰሱን ይሄንን እያስታወስነ የምንሰነብትበት ሳምንት ስለሆነ ሰሙነ ሕማማት ይባላል። ሁለተኛው ሰሙነ ሕማማት ማለት የሰው ልጅ ካሳ ሳይፈጸምለት ይቅርታ ሳይደረግለት 5500 ዘመን ያሳለፈውን የመከራ ዘመንም የምናስታውስበት ነው። ጌታ ሰው ከመሆኑ በፊት የሰው ልጅ ስጋው በመቃብር ነፍሱ በሲኦል ተግዞ በባርነት በዲያብሎስ ቁራኝነት ይኖር የነበረ የተፈረደበት የሰው ልጅ ነበርና ያን ነፃነት እስከሚያገኝ ድረስ የነበረውን መከራ ሐዘን ያንንም የምናስታውስበት ነው ማለት ነውና ሰሙነ ሕማማት ሁለቱን ነገሮች፣ አንድ የጌታን ነገረ መስቀል የምናስታውስበት፣ ሁለት 5500 ዘመን በሰዎች ልጆች ላይ የደረሰውን ግፍና በደል የምናስታውስበት ሳምንት ነው። ሁለተኛ ቅዱስ ሳምንት ማለት የረከሰውን ዓለም ክርስቶስ ደሙን አፍስሶ ስጋውን ቆርሶ ስለቀደሰው ስለባረከው ዓለም የተቀደሰበት ዓለም የተባረከበት መርገም የተሻረበት ኃጢአት የተሰረዘበት ቀን ስለሆነ የበረከት ጊዜ ነው፣ የበረከት ሳምንት ነው ለማለት ቅዱስ ሳምንት እንለዋለን። ሶስተኛው ደግሞ የመጨረሻው ሳምንት ነው። የመጨረሻው ሳምንት ማለት ጌታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ቆይቶ የመጣበትን ዓላማ የፈጸምበት ድህነት ዓለም የተከናወነበት ለሰው ልጆች የገባውን ቃል ኪዳን የፈጸምበት ስለሆነ የመጨረሻው ሳምንት ይባላል ማለት ነው። እነዚህ እንግዲህ ሰሙነ ሕማማት የሚለውን እነዚህ ሶስት ነገሮች ተናግረናል። ሰሙነ ሕማማት፣ ቅዱስ ሳምንትና የመጨረሻው ሳምንት። እንግዲህ እኔ የያዙት ከነዚህ ቀናቶች አራተኛውን ረቡዕን ነው። እንግዲህ እሁድም የራሱ የሆነ ታሪክ አለው፣ ሰኞም የራሱ የሆነ ታሪክ አለው፣ ማክሰኞም የራሱ የሆነ ታሪክ አለው። ረቡዕ የተከናወኑ ሶስት ነገሮች ናቸው። በረቡዕ ሊቃነ ካህናት ጸሐፍት በጌታችን ኢየሱስ ክርስቶስ የመከሩበት፣ ምንም ሰኞ ቢመክሩም ማክሰኞ ቢመክሩም ረቡዕ ግን ምክራቸው የተሳካበት ውጤት ያገኘበት ቀን ስለነበረ ረቡዕ ጸሐፍቱ፣ የሕዝብ ሽማግሌዎች፣ የካህናት አለቆች በሊቀ ካህናቱ በቀያፋ ግቢ ተሰብስበው ስለ ጌታ ሴራ
ሲመቱ፣ አድማ ሲመቱ፣ ሴራ ሲጠነስሱ የተለየ ቦታ ፈልገው ለመያዝ በረቀቀ መንገድ በረቀቀ ስልት በድፍረት ለመያዝ ምክር ሲመክሩበት የቆዩና ቀን ነው ማለት ነው። ቀጥሎ ደግሞ በዚሁ ቀን ሁለተኛ ይሁዳ ደግሞ በዚሁ ተገኝቶ እንደሚያስይዛቸው እነሱ ደግሞ የሆነ ነገር እንዲሰጡት አይሁድን የጠየቀበትና እነሱ ደግሞ ደስ ብሏቸው 30 ብር የሰጡበት ምክረ ሞቱ የተፈጸመበት ቀን ነው ሁለተኛው። ሶስተኛው አንዲት ሴት በስምዖን ዘለምጽ ቤት ሳለ ሽቱ ይዛ መታ በጌታችን በኢየሱስ ክርስቶስ ራስ ላይ ያፈሰሰችበትና ይህንን ተመልክቶ ይሁዳ ለምን ዘመጠዘነዝ ፍረታ አይጎል ዛቲ ቢሲቲ ይህቺ ሴት ይህን ያህል ሽቱ 300 ወቄት ወርቅ የሚያወጣ ሽቱ እንዴት እንደዚህ ታባክናለች? ተሸጦ ለድሆች ባልተሰጠም ነበር ብሎ የተቃወመበት ቀን ነውና አንደኛ ጸሐፍት ፈሪሳውያን ረበናት አይሁድ ምክር የመከሩበት፣ ሁለተኛ ይሁዳ ምን ትሰጡኛላችሁ ባሲዛችሁ ብሎ ሄዶ 30 ብር ተቀብሎ የሚያስዝበትን ቦታ አመቻችቶ የተመለሰበት፣ ሶስተኛ አንዲት ማርያም እንተ እፍረት የምትባለዋ ሽቱ ወስዳ ለጌታችንን በራሱ ላይ ያፈሰሰችበት ቀን ነው ማለት ነው። ስለዚህ አይሁድ እንዴት መከሩ ብለን ስንል ምክንያታቸው ምንድን ነው? እነሱ በጌታ ላይ ሞት የመከሩበት ወሐሰሱ ሊቃነ ካህናት ወጸሐፍት ይትመየንዎ ወያሐዝዎ ወይቅትልዎ ይላል። ይተነኳከሉት፣ ሊይዙት፣ ሊገሉት ፈለጉ ይላል። ግን ወተማከሉ ከመይኩን በበዓል ግን አይሁን ጸብ ክርክር እንዳይነሳ ብለዋል። እንግዲህ ይህ ሳምንት በነገራችን ላይ የአይሁድ በዓለ ፋሲካቸውን የሚያከብሩበት ነው። ከግብፅ የወጡበትን ነፃነት ያገኙበትን ቀን የሚያስታውሱበት በዓል ነው እና በዓለ ፋሲካን ለማክበር በቅርብም በሩቁም ያሉት እስራኤላውያን ተሰብስበው ከ200 ሺህ በላይ የሚሆኑ በእስራኤል ምድር ይገኙ ነበር እና በዚያ ከተሰበሰበው ሕዝብ ጋር ለዚህ ለሴራው ለአድማው የሚጠቅሟቸውን ሰዎች አሰባስበው ሸንጎ አባላት ነበሯቸው። ወደ 72 የሚሆኑ አባላት ነበሯቸው። ከሽማግሌዎቹ ከካህናቶቹ እንዲሁም ከጸሐፍት የተወጣጡ 72 አባላት ያሉት ሸንጎ ነበራቸው። እነዚያ ሸንጎዎች ናቸው ከሊቀ ካህናቱ ከቀያፋ ቤት ገብተው ይመክሩበት የነበረ ምክንያት ምንድን ነው ሲባል ሰበቦች ነበሩ። አንደኛ ቤተ መቅደስን አፍርሼ በ3ኛው ቀን እሰራዋለሁ ብለዋል። ሁለተኛ ሰንበትን ሽሯል። ሶስተኛ ራሱን ከእግዚአብሔር ጋር አስተካክሏል የሚል ወንጀል ነበረ ያቀርቡበት የነበረ። ይሄ ተንኮላቸው ከዚያ በፊትም ነበር። አንዳንዴ በንግግሩ ለማሳት ለንጉሱ ለቄሳር ግብር መስጠት ይገባል ላይገባም ብለው በማቴዎስ 22 ላይ ፈትነውታል። በነገር ሊያስቱት ይላል፣ በነገር ሊያጠምዱት አይገባም ቢላቸው ለንጉሱ ነግረው ግብር እንዳይሰጥ ይከለክላል ብለው ለማስገደል ለማስያዝ ለማሳሰር ነው። ይገባል ቢላቸው ድሃው አያሳዝነውም፣ ለድሃው ነው የመጣሁ ለዓለም ነው የመጣሁ ይላል። ግን የድሃው ችግር ደግሞ አያሳዝነውም ብለው ለማለት ከሁለቱም ወገን ለማጣላት ከሕዝቡም ለማጣላት ከመንግስትም ለማጣላት ምክንያት ይፈጥሩለት ነበርና ጌታችን ደግሞ የንጉስን ለንጉስ የእግዚአብሔርን ለእግዚአብሔር ስጡ በሚል መልሶላቸዋል ማለት ነው። ሌላ ጊዜም በነገር ማሳት ብቻ ሳይሆን አንዳንድ ጊዜም ደግሞ በድንጋይ ሊወግሩት ወደ ገደል ሊሰዱት ብዙ ጊዜ ሞክረዋል። በዮሐንስ ወንጌል ምዕራፍ 8 ቁጥር 59 ላይ እንደምናየው ከአብርሃም በፊት እኔ ነበርሁ ቢላቸው 50 ዓመት የሌለህ ሰው አብርሃምን እንዴት ታያለህ ብለው ድንጋይ አንስተው ሊወግሩት ሲሉ በመካከላቸው አልፎ ሄደ ይላል። በዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይም ስናይ አብና እኔ አንድ ነን ባላቸው ጊዜ ራሱን ከእግዚአብሔር ጋር አስተካከለ፣ ፈጣሪውን ተዳፈረ፣ ስልጣኑን ተጋፋ ብለው ድንጋይ አንስተው ሊወግሩት ሲሉ እንደዚሁ እንደው ለመሆኑ ይህንን ያህል እንደዚህ የምታደርጉኝ ትምህርት ታምራት ሰርቻ ሳይቻችኋለሁ፣ በሰራሁት በየትኛው ስራ ነው የምትጣሉኝ ብሎ ሲላቸው በበጎ ስራህስ አንጣላህም፣ በንግግርህ ነው እንጂ ራስን ከእግዚአብሔር ጋር በማስተካከልህ ነው እንጂ ብለውታልና እንዲህ ያደረጉ በየጊዜው ይፈትኑት ነበረ። ጌታችን በንግግሩ ይፈትኑታል። አንዳንዴ በድንጋይ ሊወግሩት ይፈልጋሉ፣ አንዳንዴ ገደል ሊሰዱት ይፈልጋሉ። ይህ ምንድን ነው? ቅናት ነው። ምክንያቱም ጌታችንን ብዙ ታምራት ይሰራል። ታምራቱን አይተው ብዙ ሰዎች ይከተሉታል፣ በትምህርቱ ይሳባሉ። ከብዙ ሰዎች አጋንንትን ያባርራል፣ ደውያትን ይፈውሳል፣ የተራቡትን ያበላል፣ ባህሩን ነፋሱን ጸጥ ያደርጋል። በሚሰራቸው ስራ ሁሉ ህዝቡ ተማርኳል።
ስለዚህ የነሱ ተፈላጊነት እየቀነሰ እየቀዘቀዘ በመምጣቱ ምክንያት ቅናት አሮባቸው በሆነ ባልሆነ ምክንያት ያሳድዱት ነበርና በዚህ ምክንያት ነው ተሰባስበው ይመክሩ የነበርና ከዙ መካከል እንዳይይዙት ደጋፊ ይኖረዋል ብለው ፈሩ። ደጋፊ ካለ ጠብ ይቀሰቀስና ብዙ ሰው ይሞታል፣ ብዙ ጥፋት ይከሰታል። ግን ረቂቅ በሆነ መንገድ ይህ ብጥብጥ በማይነሳበት መንገድ እንያዘው እያሉ ሲሉ ይሁዳ ደግሞ ለነገሩ ተባባሪ ለመሆን ወደ እነሱ ሄደ ይላል። ከ12ቱ ሐዋርያት አንዱ ይሁዳ አገሩ አስቆሮት ነው። ከ12ቱ ሐዋርያት አንዱ ነው። እንግዲህ ሙት እስከ ማስነሳት ድረስ ክብር ከዚያ ማዕረግ የደረሰ ሰው ነበረ። ነገር ግን ይቺ ሴት ሽቱ ለጌታ አምጥታ በራሱ ስታርከፈክፍ ባየ ጊዜ ለምን ይሄ ሽቱ እንደዚህ ባከነ ብሎ ከዛ የሚደርሰው በነገራችን ላይ ይሁዳ ገንዘብ ተቀባይ ነበር። የሐዋርያት ገንዘብ ያዥ ነበር። ገንዘብ ያዡ እሱ ነበር። ግምጃ ቤት ነበር ማለት ነው። እና እዛ ግምጃ ቤትም ሆኖ ገንዘብ ይሰርቅ ነበር። እንግዲህ ሐዋርያ ነው። እንኳን ስለ ስርቆት ጌታ ወርቅ ብር አትያዙ፣ ቀረጢት አይኖራችሁ፣ ብትር አትያዙ፣ ጫማም አይኖራችሁ እያለ ገንዘብን እንዲጸየፉ ያስተምር ነበር ጌታችን ኢየሱስ ክርስቶስ። ገንዘብን እንዲጸየፉ ሐዋርያት የገንዘብ ሰዎች እንዳይሆኑ፣ የዓለም ሰዎች እንዳይሆኑ በየደረሱበት የድካም ዋጋቸው እንዲከፈላቸው እንጂ ወርቅ ብር ሲያሳድዱ በዓለም ሥራ ተሰማርተው ዋናውን ዓላማ ወንጌልን ስብከተ ወንጌሉን እንዳይረሱት እንዳይዘነጉት ወርቅ ብራት ያዙ፣ የስንቅ አቅማዳት ያዙ፣ በትራት ያዙ እያለ ያስተምራቸው። ይህንን የሰማ ደቀ መዝሙር ነው። ግን የገንዘብ ፍቅር ነበረበትና እዛ ግምጃ ቤት ሆኖ ገንዘብ በሚጠብቅበት ሰዓትም ገንዘብ ይሰርቅ ነበረ። ልምድ ነበረ። የገንዘብ ስስት፣ የገንዘብ ፍቅር ነበረው። አንዳንድ ሰዎች የገንዘብ ፍቅር አለባቸው። አንዳንድ ሰዎች የስልጣን ፍቅር አለባቸው። አንዳንድ ሰዎች የዝና የክብር ፍቅር አለባቸው። ከስልጣን ተጣብቀው ከገንዘብ ተጣብቀው የማይሰሩት ወንጀልና ኃጢአት የለምና ከዛ በኋላ ከዛ ከ300 ወቄት ወርቅ 30 ብር ይደርሰው ነበርና ይህንን ለማግኘት ሲል ወደ ሊቃነ ካህናቱ ወደ ሴራ ወደሚመቱት ወደሚጠነሱት አድማ ወደሚያድሙት ሰዎች ሂዶ ምን ተትሁን የማገበው ለክሙ ባሲዛችሁ ምን ያህል ትሰጡኛላችሁ ብሎ ጠየቃቸው። ወተሰነአው ያህበው 30 ብሩር ይላል። ደስ ተሰኙ። አሁን ያሰብነው ተሳካልን፣ ከቤተሰቡ ሰው አገኘነ ብለው 30 ብር ሊሰጡት ተስማሙ። እሱም የሚያስይዝበትን ቦታ አመቻችቶ ተመለሰ ይላል። አያችሁ እንግዲህ አንዳንድ ጊዜ ይሁዳ የጌታ ደቀ መዝሙር ነው። ከታምራት የማይከፈልበት ከዋለበት እየዋለ ካደረበት እያደረ የሚማር በመንፈሳዊ ነገር ከሐዋርያት እኩል የሚራመድ ሰው ነው። ነገር ግን ለገንዘብ ጥቅም ብሎ እምነቱን አጉሎ ገንዘብ በመውደድ ምክንያት የጌታ ደቀ መዝሙር ሆኖ እምነቱን አጉሎ ጌታውን መምህሩን ሊያስገድል ተነስቶ ሄዶ ከጠላቶቹ ጋር መክሮ ቦታ አመቻችቶ ለአይሁድ ሸንጎ አመቻችቶ ተመልሷል ማለት ነው። አሁን እንደዚህ ነን። ሰው ማለት እንደዚህ ነው። ወዳጁን የሚከዳ ባለሚስቱን ወዳጁን ይከዳል፣ ጎረቤት ጎረቤቱን ይከዳል፣ የሥራ ባልደረባውን ይከዳል። እኛ ለገንዘብ ለጥቅም ለስልጣን ስንል የማንሰራው የኃጢአት አይነት የለም ማለት ነው። አንዳንዶቹ ለምሳሌ ያችን ሽቶ ያፈሰሰችውን ሰው ስናይ መልከ መልካም ሰው ነበረች። በጣም ውበቷ ያማረ ነበር። አንድ ቀን ከፊቷ መስታወት አስቀምጣ የመልኳን ጥራት ውበት ተመልክታ መሞት አለና ምን ዋጋ አለው ታርገለከ ኃጢአትከ ታርገለኪ ኃጢአትኪ እያለ ኃጢአት የሚያስተሰርይ ነቢይ በገሊላ ተነስቷልና ሄጄ ኃጢአቴን ተናዝዤ ይህንን ሰጥቼ መጣለሁ ብላ ነው ሄዳ 300 ወቄት ወርቅ ሽቱ ገዝታ ወስዳ ለጌታችንን ያቀረበች ያፈሰሰችና በዛም በወንጀሉ እንዳትረሳ ወንጀልን የጻፉ ሁሉ እሷ ያደረገችውን ጽፈው ዓለም ሲያስታውሳት ስራዋን ሲነግርላት እንዲኖር ጌታችንን ተናግሮላታል ማለት ነው። በዚህም 4 ወንጌላውያን ጽፈዋታል። እሷ በእንደዚህ አይነት መልካም ስትሰራ ከጎን ያለው ደግሞ ከጌታ አጠገብ ያለው ደቀ መዝሙር ደግሞ ሄዶ ገንዘብ ተቀብሎ ጌታን ለሞት ያመቻች ነበረ ማለት ነው። እና አንዳንድ ሰዎች መልካም ስራን ሲሰሩ የወደቀ አንስተው ሲያሳድጉ የታመመን በየወደቀበት አንስተው ዓለም የተጸየፈውን አሳክመው ምግብ አብልተው ልብስ አልብሰው ሰው አድርገው አቁመው እናያቸዋለን። አንዳንድ ሰዎች ደግሞ ለገንዘብ ሲሉ ጤናማውን ሕይወት ሲበጠብጡ ሰውን ሲያስገድሉ በሰው ላይ ሴራ ሲሰሩ
የሰውን ዕድል ሲዘጉ እናያቸዋለን። እና እነዚህን ታሪክ ስናይ የይሁዳንና የዚያችን የማርያምን ተፍረትን በጌታ ላይ ገንዘቧን እንደዛ ያን ወጪ ያደረገችውን ለጌታ ያንን ሁሉ አሳልፋ የሰጠችውን ስናይ ሰው እንደዚህ ነው። አንዱ አስተሳሰቡ ክፋት የሞላበት ቅናት፣ ምቀኝነት ያለበት ለገንዘብ ያደረ ሰብዕና የሌለው ብርቱ ልቡና ቀና መንፈስ የሌለው ሁልጊዜ የጥፋት የሴራ ሰው አድማ መምታት የሚመቸው ደም በማፍሰስ የሰው ገንዘብ በመዝረፍ ፍትህ በማጓደል ጉቦ በመቀበል ብዙ ሰዎች ምንም ያልነበራቸው የቤት ባለቤት የመኪና ባለቤት የድርጅት ባለቤት ሲሆኑ እናያቸዋለን። ልክ እንደዚህ የድሆችን ገንዘብ መጠው ዘርፈው ሰርቀው ነው አምታተው ማለት ነው የገንዘብ ያደሩ ሰብና የሌላቸው እንደዚህ አይነት ሰዎች ናቸውና የይሁዳን ታሪክ ስናይ ታምኖ የማይታመን ሰው ነው። እዛ ገንዘብ ጠብቅ ብለው ገንዘብ ግምጃ ቤት ሾመውት ይሰርቅ ነበር። አሁን ደግሞ ጌታውን ለማስገደል ሄደ። ከዛ በኋላ ደግሞ የሚገርማቸው ይሄ ሁሉም ደግሞ ሆኖ በመጨረሻ ላይ ጌታ ተላልፎ በማቴዎስ 27 ላይ እንደምናየው ጌታ ተላልፎ ሲሰጥ ለሞት ሲሰጥና የሞት ፍርድ ሲወሰንበት ደግሞ ተጸጸተ ይላል። ተጸጽቶ በጸጸት ተቃጥሎ ሄዶ እሱን ተውልኝ፣ ንጹሕ ደም ነው አሳልፌ የሰጠሁኝ፣ ደግ ሰው ነው፣ ንጹሕ ደም በእጄ ተላልፏል፣ ስለዚህ ገንዘቡን ተቀበሉና እሱን ማሩልኝ ብሎ ተጸጽቶ ሄደ። እነሱ ግን እኛ ከአንተ አንተም ከኛ የምንፈልገው ምንም ነገር የለም፣ እኛ ከአንተ የምንፈልገው የለም፣ አንተም ከኛ የምትፈልገው የለም። አንተ የምትፈልገው ገንዘብ ነበር፣ ሰጠንሃል። እኛ የምንፈልገው እሱን ነበር፣ አሳልፈ ሰጠህናል። ከዚህ በኋላ ከኛ ምንም ነገር የለህም ብለውታል። እንግዲህ እምነት ከዳተኛ የሆነን ሰው ወዳጅ የለውም። መጀመሪያ ከጌታ ተጣላ፣ ከሐዋርያት ተጣላ። አልፎ ጠርፎ ደግሞ እነዛን ደግሞ ሲጠይቃቸው ያኔ በደስታ የተቀበሉት እሺ በጎ ያሉት እንደዛ አብረውት የፈነጠዙት ሰዎች አሁን ደግሞ ሲጸጸትና ሲያዝን ገንዘቡን ተቀበሉኝ እሱን ማሩኝ ሲል ፊታቸውን አዞሩበት። እምነት ያጎደለ ሰው እንዲህ ነው። መጨረሻው ገንዘቡን ወስዶ አፍስሶ ሄዶ ታንቆ ሞተ። እስከዚህ ድረስ ነው ከይሁዳ የምንማረው ይሄ ነው። ዛሬ በስስት የምንሰበሰበው ሀብት ሰዎችን በድለን ሰዎችን አስለቅሰን አሳልፈን በሰው ሀገር የምንሸጥ ለገንዘብ ብለን የማይሰራ የወንጀል የበደል አይነት የለምና መጨረሻው ግን ይሁዳ ምንድን ነው የሆነው? ተጸጸተ ነው የሚለው። ወሶበሬ ይሁዳ ከመአግብእዎ አሳልፈው እንደሰጡት ይሙት በቃ እንደፈረዱበት ባየ ጊዜ ወነሳ ይላል። ተጸጸተ፣ በጸጸት ተኮማተረ። ነገር ካለቀ በኋላ ነገሩ እንዳይሆን ከሆነ በኋላ ሄዶ ብሩን አፍስሶ ታንቆ ሞተ፣ ራሱን አጠፋ። ገንዘቡንም አልበላውም፣ የሰረቀውንም አልበላውም፣ ጌታን የሸጠበትንም ገንዘብ አልበላውም። ስለዚህ ከዚህ የምንማረው ይሁዳን ለመውቀስ ሳይሆን ይህ አይነት ጸባይ ይህ አይነት ባህሪ በሁላችንም አለ። በንጹሐን ላይ ሴራ ስንሰራ አድማ ስንመታ ጌታን ለማጣላት ምን አድርገው ነበር አይሁድ መሰላችሁ? ከፖለቲካው ጋር ለማጋጨት ምን አሉ? የእነሱን ጉዳይ በሃይማኖት ጉዳይ ከሆነ ሮማውያን ጉዳዩን ቸላ ስለሚሉት ምን አሉ? ለቄሳር ግብር እንዳይገብር ሰው ይከለክላል፣ ሰውን ለአመፅ ያነሳሳል፣ ራሱን ያነግሳል፣ በንጉሥ ላይ ንጉሥ ነኝ ይላል ብለው ከፖለቲካው ጋር ከእምነቱ ጋር ቤተ መቅደስን አፈርሳለሁ አለ። በሦስተኛው ቀን አፍርሱትና መልሼ ገነባዋለሁ አለ። ሰንበትን ሻረ፣ ራሱን ከእግዚአብሔር ጋር አስተካከለ፣ የፈጣሪን ስልጣን ተዳፈረ እያሉ በዚህ ሁሉ ነበረ እንግዲህ ይከሱት የነበረ። ይህ ሁሉ እንግዲህ ጥግ ፍለጋ ነው። አንድ ነገር ሰው ልናጠፋ ስንል አንዴ ከፖለቲካ አንዴ ከህዝብ ጋር የሚጋጭበትን መንገድ እንፈልጋለን። ወይ ወደ ፖለቲካው አስጠግተን ከመንግስት ጋር እንዲጋጭ እናደርጋለን፣ ወይም ደግሞ ከህዝቡ ጋር እንዲጣላ እናደርጋለን። አንድን መልካም ሀሳብ ያለውን ለመሆኑ ጌታችን ኢየሱስ ክርስቶስ በየምኩራባቸው እየዞረ ይሰብካል፣ የወንጌልን ትምህርት ያስተምራል፣ ከብዙዎች አጋንንትን ያስወጣል፣ ደዌያቸውን ይፈውሳል፣ ለምጻሞችን ያነጻል፣ ባህሩን ይገስጻል፣ ነፋሱን ጸጥ ያደርጋል፣ የተራቡትን ያበላል፣ የሞቱትን ያስነሳል፣ እንደነ አልዓዛር ያሉትን ከሞት ያስነሳቸው፣ እንደነ ወለተ ኢያኢሮስ ያሉትን እንደ ወልደ መበለት ያሉትን ከሞት ያስነሳቸው። ይህንን አገልግሎት ነው የሚሰጥ። የየትኛውንም ስልጣን አልተጋፋም ጌታችን ኢየሱስ ክርስቶስ። ሐኪም ሆኖ ያክማል፣ እረኛ ሆኖ ይጠብቃል፣ መምህር ሆኖ ያስተምራል፣ ነቢይ ሆኖ ወደፊት ያለውን ይናገራል፣ ካህን ሆኖ ኃጢአት ያስተሰርያል። ይህንን ሁሉ አድራጎት በሚፈጽምበት ሰዓት ይሄ ያስከፋቸው መልካም ስራ ያስከፋቸው ሰው አይሁድ ተነሳስተው ያሴሩ ነበረ። በንጹሐን ላይ የሚደረግ ሴራ ደባ። ዛሬ ብዙ ነገሮችን ራሳችን እንሰራንተውና ይገሌ ነው የሰራው
እገሌ ነው ያለው፣ እገሌ እኮ ነው እንዲህ ያደረገህ እያልን በመስሪያ ቤታችንን በተለያየ ቦታ በመንግስት መስሪያ ቤትም በንግድ ቦታም እንደዚሁም አንሰራው ስራ የለም። ነጋዴዎች የራሳቸው የሆነ አንዳንድ መጥፎ ድርጊቶችን ይሰራሉ፣ ዕቃ ያስወድዳሉ፣ ከዕቃ ጋር ያልሆነ ነገር ይሸጣሉ። ሐኪሞቹ በአግባቡ ሕክምናውን አይሰጡም። የመንግስት አካላት የጸጥታ ክፍሎች እንደዚህ አይነት እና የተለያዩ ነገሮች ከዚህ እንማራለን። ከፈሪሳውያን የምንማረው አለ። በጌታ ላይ ሴራ ሲመቱ በድብቅ ለመያዝ በጥንቃቄ በረቀቀ መንገድ ለመያዝ ስልት ሲያመቻቹ፣ ለይሁዳ ገንዘብ ሲከፍሉ፣ ሰው ለመግደል የተሰበሰቡበት ዓላማ በዓል ለማክበር ነበር። በዓለ ፋሲካን ለማክበር ነው የተሰበሰቡት። ያ በዓሉ ምስጋና የሚቀርብበት፣ መስዋዕት የሚሰዋበት፣ ኃጢአት የሚሰረይበት፣ ለእግዚአብሔር የሰሩትን ሁሉ የሚናዘዙበትና በዓሉን በደስታ የሚያከብሩበት ነው እንጂ ደም የሚያፈሱበት በዓል አልነበር። በዚያ ቀን ግን ክርስቶስን ለመግደል ይህን ያህል ሊቃነ ካህናቱ፣ የሕዝቡ ሽማግሌዎች፣ ጸሐፍቶች፣ አዋቂ የተባሉት የጌታችን ደቀ መዝሙር ይሁዳ ይህ ሁሉ ተባብረው ክርስቶስን ለሞት አብቅተውታል ማለት ነው እና ሰሙነ ሕማማት ማለት የጌታችን የኢየሱስ ክርስቶስ ነገረ መስቀሉ የሚታሰብበት፣ ለእኛ ብሎ የተቸነከረው፣ የተወጋው፣ የተገረፈው፣ አክሊለ ሦክ የደፋበት፣ ሐሞት የተጋተበት፣ ለሰው ልጆች የከፈለውን ዋጋ እያስታወስነ ግብረ ሕማማቱን እያነበብነ እየሰገድነ እየጸለይነ እስከ 13 ሰዓት የምንጾምበት ሳምንት ነው። ለዚህ ሰዓት እዚህ ጊዜ ያደረሰን አምላካችንን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን